በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ መታሰቢያ ክብረ በዓላት እንዲሁም በዚህች ዕለት ለሚታሰቡ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ እንዲሁም ለሌሎች እህቶች ወንድሞች መድረስ ምክንያት እንድትሆኑ ስንል እኛም ያዝነው መንፈሳዊ ዓላማ ነውና እንደዚህ የለፋን እየሰራን ለብዙዎች እንድታዳርሱ ስንል እንዲሁም በቃል እግዚአብሔሩ ብዙዎች ወደ ጸሎት እንዲተርጉ ወደ ልቦናቸው እንዲመለሱ የልዑል እግዚአብሔር መልካም ፈቃድ ይሁንልን። እኛም በቻልነው ሁሌም ወደ እናንተ የተመረጡትን ታሪኮች፣ ድርሳናቶች፣ ገድላቶች እንድናደርስ የልዑል እግዚአብሔር እገዛው አይለየን። አሜን። ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርኃ ታኅሣሥ ለተወለድከው ልደትህ ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ እጅ መንሻ ወርቅ አቀርብልሃለሁ። ገብረ መንፈስ ቅዱስ አባቴ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናት ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባቴ ሆይ በጠንካራው የጽድቅ ክንድ ደግፈኝ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳኛለችና። ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ እምደ ብርሃን ለተቀረጸ ስም አጠራር ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃይል ክንድ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝናን ላተረፈው ስም አጠራርህ ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ ስተርስና በጠፈረ ክሳድ ላይ ለሚገኘው ርዕስ ሰላም እላለሁ። ክቡር አባቴ ሆይ በትሩፋተ ገድል በዋጃሃት በመንግሥተ ሰማይ ክፍል በዚያ ከኔ ጋር ይሁን ስትል በጆሮዬም ንገረኝ። ገብረ መንፈስ ቅዱስ ሆይ በማልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽ ሰላም እላለሁ። ክቡር አባቴ ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣም ጊዜ ካንተ ጋር በመብራት አብርቼ ቀበለው ዘንድ ከትሩፋተ ገድል የመብራት ዘይት አካፍለም ስጠኝ። ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶቼ ሰላም እላለሁ። ለሥጋዊ መድረክ መብራት ለሆኗት ዓይኖቼም ሰላም እላለሁ። ክቡር አባቴ ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክም ነህና
የአእምሮን ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል አይደለም ነውና። ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰውም ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አይዛኖች ሰላም ላለው ክቡር አባት ሆይ ልዩ ልዩ ታምራትን ከማድረግም ጋራ ማሪ እንደመሆን ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥም ስትሆን በኔ ዘንድ ልቦና ስለምን ይጨክናል? ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከእርሱም ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮች ሰላም ላለው ክቡር አባት ሆይ ጽኗን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይልም ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጽሐ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በርቁ ለሚያሸትቱ አይናፎቼ ሰላም ላለው ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊት በማስቀደም የዚያን የውዳቂ ጋኔን ሰራዊት ጠላቶቼን ተከታትለ ማጥፋቸው። ገብረ መንፈስ ቅዱስ ሆይ ከስነ ስርዓት ውጪ ላለመናገር ተጠብቆ ለመኖር ግን ላቋቋሙ ከናፍርህና አፍ ሰላም ላለው ክቡር አባቴ ሆይ ምግባረ ሰናይን አጠናቀ ያስክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎን ስታካሂድ ተመልክታ የነበርክበት ገዳም ወይንም ጭው ያለች በረሃ ትዕግስትን ፈጽማ አደነቀች። ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖቼ ሰላም ላለው የምድራዊ መብልን አጣጥሞ ከማላመጥ ፈጽሞ የተወገዱም ናቸውና ክቡር አባት ሆይ ግሩማን አናብስትን በስልጣን ስራው ለህ የምትገዛንና አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብሎ ቀሲስ ሆይ መድኃኒቷን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛው የክርስቶስ ሃይማኖት ላስተማረ አንደበትና ችግርን ለሚያቃልል ስልጣነ ቃልህም ሰላም ላለው ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናትና በጠላት ዲያብሎስ ዘንድ ደባብል ስትሆን በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነ ተገኝተሃልና። ገብረ መንፈስ ቅዱስ ሆይ ሕሙማንን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማርና ከወተት የሚጣፍጥ በአምላኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስህም ሰላም ላለው ክቡር አባት ሆይ የኢየሱስ ክርስቶስና የባሕርይ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝም ዘንድ የስትንፋስህን ከስትንፋሴም ጋር
አንድነትን ይፍጠሩ። ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጉሬ ሰላም ላለው ክቡር አባቴ ሆይ ረዳትነትንና የታመነ ቃል ኪዳንን የተመለከቱ ሁሉ አባት ሆይ ቃል ኪዳን አስራት አድርገን እያሉ ይማልዱሃል። ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ አይደለ በአምላክ ባለሟልነት ለተሸለመ ወይንም ለተጌጠ ክሳድ ሰላም ላለው ክቡር አባት ሆይ በገጽ ሃይማኖት ሰማይ የተሰየምክ ደመና እንደመሆን የቸርነት ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ለምለምነት ለወጠችው። ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ከባዱን ድካም በመቀበል የቅዱሳንን አርውቶ ምንኩስናን ወይንም የምንኩስናን ቀንበር ለተሸለመ ለተሸከመ ትከሻ ሰላም ላለው ክቡር አባት ሆይ በገጽ ሃይማኖት ሰማይ የተሰየምክ ደመና እንደመሆን የቸርነት ዝናብ በሚያስፈልገው ቦታም ዘንባ የሰውነቴን በረሃነት ወደ ለምለምነት ትለውጠው። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንብ የጽድቅን ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛል። ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባነ ሰላም ላለው ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድክ ነህና ስለዚህም የአባታችን የአባ ዮሐንስ አጽር የፍቅርና የትህትናም ሥርዓት ባንተ ላይ ተፈጸመ፣ ባንተ ላይ ታየም። ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከጽን ጋር ትክክል ለሚሆን እንግዳ ሰላም ላለው ክቡር አባት ሆይ ከፍቶታት አጠው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህና በነፋስ ክንፍ ተጭነ ትበራለህና ደመናም የጫማ መረገጫም ነውና ገብረ መንፈስ ቅዱስ ሆይ ክርስቶስን የምስጋና መስዋዕት ቁርባን ለዳሰሱ ላንተ ለካህኑ እጆች ሰላም ላለው ክቡር አባቴ ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ ባንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለያዩና ለማይነጣጠሉ ኩርና መዝራዕተ ሰላም ላለው ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብለህ ነህና ሕንጻውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠ አሳድስልኝ። ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎችም ጋር በማስተባበር ለተመሰገኑ ክንዶች ሰላም ላለው ክቡር አባት ሆይ በጧት ገስግሰው ከመጡ ሰራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለምሰራ አገልጋይ ባንተ ዘንድ ሳታውል
ሳታሳድር ዋጋዬን በቅድሚያም ለመስጠት ስጦታን አስቀድም። ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችና አጽፋሮች ሰላም እላለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን ባጠፋ አባቴ ሆይ አንተ በቸርነት ብዛት እኔን ጎስቋላው ልጅን ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለሙ ጎን ሰላም እላለሁ። ክቡር አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘውትር ያነቡት ዘንድ ተገድፎ እንዳይቀር የኔን ስም ካንተ ስም ጋር በዚያም ጻፍልኝ። ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት አይደለ ሰማያዊ ህብስትን ለተመገበ ከርስ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብራል፣ ሁሉም ያደንቃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃለ ድኅነታቸው ሆናልና። ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእርሱ ዘንድ አንጸባርቋልና። ክቡር አባቴ ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ የትሕትናን ሕግ አቤቱ አስተምረኝ። ትንቢት ሰይጣንን ከውርደት ላይ የጣለም ነውና ትዕቢትም ፈጣሪ አይፈቅደውምና። ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲካ በዓል ከበግና ከፍየል ኩሊያት ከሚቀርበው መስዋዕት ከዚያም ይልቅ ለተቀደሱትና ለተባረኩት ኩሊያቶቼ ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንም መጠን ምድራዊ አዳራሾችን ሕንፃዋን ከፈረሰ መሰረቷ ከተነዋወጠም ዘንድ በሰማያዊት ሀገር መሰረቷን አጽንተ ግብረ ሕንፃዋን አሳምር። ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ሕሊና ሰላም እላለሁ። ክቡር አባት ሆይ የባለ 10 ሺህ መክሊተ ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር የቀበረ በዚያ በሰነፉ አገልጋይ የተመሰልኩ እኔን አገልጋይን ጌታ በሾመብህ ቦታ ከኋላ አስከትለኝ ተጓዝ። ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውሳጣዊ ሰውነትና አማውተም ሰላም እላለሁ። ክቡር አባት ሆይ መዓዛው ጣፋጭ ሆነ መልካም ሽቶ ነህና ያንተ ጤና መዓዛ በሚሸተትበትም አካባቢ ሁሉ ሌላው ሽቶ ዋጋ የሌለው ከንቱ ነው። ገብረ መንፈስ ቅዱስ ሆይ ከእግርህ እስከ ራስህ ባሉ ተዋሳቶች መካከል በሚገኝ በሰሌዳ ከርስ ላይ ለተቀመጠ ንብረት ሰላም እላለሁ። ክቡር አባቴ ሆይ ወደ አንተ አጥብቀው ለሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትም በእህል በበረከት ይጥገቡ። ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀቤል እንዲሁም ግዙፍ ከፀጉር ሰቅ በስተቀር የቆዳ ሰቅ ላልታጠቀ ወገብ ሰላም እላለሁ። ክቡር አባቴ ሆይ አማልደ ሰላምን የሚታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጸባይና ጣፋጩን ያነጋገር ስነ ምግባር አስተምረኝ። ገብረ መንፈስ ቅዱስ ሆይ
ለመቅደስ ሰውነት አምድ ለሆነው መቋያጽንና ስግደት የዘውትር ግብራቸው ለሆነ አብራኮች ሰላም ላለው ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወደደው ልጇ ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቅ ሰዓት አቤቱ ነፍሴን ሰውነቴን ጠብቃት አድናት። ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የብደት የሆነ በዚህች ዓለም ጎዳና ላልተጓዙ እግሮች ሰላም ላለው ክቡር አባቴ ሆይ ለሀገራችን ለኢትዮጵያ ሐዋርያው አንተ ነህና በአውራጃዋ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልቻለው ሰኮና ሰላም ላለው ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስን መስቀል ተሸክመ አቤቱ ከሀገር ወጣ። ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎት ሰረገላ ለተጫሙ መከሄድ ሰላም ላለው ክቡር አባት ሆይ እኔ የማርያም ታማኝ አገልጋይዋ የሆንኩት የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰም ንገርልኝ። ገብረ መንፈስ ቅዱስ ሆይ ለእግርህ ጣቶችና በግራ በቀኝ ለሚገኙ 10 አጽፋሮች ሰላም ላለው ክቡር አባቴ ሆይ እግዚአብሔርን ደስ ወደማሰኘት ፊቴን እስከመልስ ድረስ ፈጥኖ እንዳይጠራኝ አምላክን ማልድልኝ ለምንልኝ። እርሱ ምሕረቱ የበዛ ፍጹም ታጋሽ ነውና ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባትህ ዘመደ ብርሃንን እንደ መልአክ ቁመና ላስደነቀው አካለ ቆመህ ሰላም ላለው ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን በሚያስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረኝ። ገብረ መንፈስ ቅዱስ ሆይ ደምግባቱ ለሚያንጸባርቅ ስነ መልክ ሰላም ላለው ቅባ መንፈስ ቅዱስን ተቀብቷልና ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና ስለዚህ ነገር አንደበቴ ምስጋናን ይናገራል፣ በፍጹም ልቦናዬም ላንተ እገዛለሁ። ገብረ መንፈስ ቅዱስ ሆይ አነዋወሯ የሞተ ድምፅ ከማይሰማበት የሕማም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም ላለው ክቡር አባት ሆይ ገዳማውያን መነኮሳት አለቃቸው እንደመሆነ በብርሃናት ጸዳል የተሸለሙ መላእክት ሙሽራው እንተን ይቀበሉን ዘንድ ከላይ ከሰማይ ወረዱ። ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እርሱ ለመቅረብ እስኪፈሩም ድረስ በሰማይ ብርሃንን ለተከበበው በድነ ሥጋ ሰላም ላለው ክቡር አባት ሆይ ይህንን መንፈሳዊ ብልጽግናን የሚያቃልል ቢኖር ኃይለኛ ወይንም ጉልበተኛ ሹመቱን ይቀማው፣ ባለዳም ቤቱን ንብረቱን ይበርብረው። ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም ላለው መጽሐፈ ገድል ግን ስለ ሁኔታው አይገልጽም። ክቡር አባት ሆይ ለኔ ነገር ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እርሱ እግዚአብሔር ብቻውን ቢያውቅ እንጂ
ሌላ ማን ሊያውቅ ይችላል? ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር ድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድ ነው የሚሉም አሉ። ገብረ መንፈስ ቅዱስ ሆይ የምስጋና የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ በሚቻለኝ ጀምሬ ከፍጻሜ አድርሻለሁና ክቡር አባት ሆይ የተሰወሩ ወይንም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይንም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ሙሉ የሆነ መልካም ነው እንጂ በለኝ። ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም እላለሁ። ክቡር አባት ሆይ ክብርህ ከመላእክት ክብር ያላነሰ ነውና ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ ባንተ ፍቅር ተጠምዳለችና አንደበቴን ግለጽ፣ ልቦናዬንም አብራ። ገብረ መንፈስ ቅዱስ ሆይ ዘውትር እንደ መብራት ለሚያበሩ ጣቶች ሰላም እላለሁ። ክቡር አባቴ ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት በፊት እንደተሰወረ እኔንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠ በመላካልህ የበቀለው ጸጉር ልብስ ሆነህ ኖርክ። ክቡር አባቴ ሆይ ስጋዊና መንፈሳዊ ጥበብን ግለጽልኝ። ይልቁንም የጸሎት ኃይል እግዚአብሔር ቃልም ረድኤት በመሆን አስራት በኩራት አድርጎ የሚጠብቀኝ። ኒሳ በሚባል ሀገር የሚኖሩ ስምዖንና ቅሌስያ የተባሉ ልጅ በማጣታቸው ለ30 ዓመት ያክል ሲያዝኑ ኖሩ። ስሉስ ቅዱስ በቅሌስያ ማኅፀን ሀብተ ጸጋም ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተስርይ አባ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፈን ከትሩፋቱ ከክብሩ። ክቡር አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባነ አብ ወወልድ ወመንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ የበራ ስጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እርሱ ንዑድ ታላቅ ክቡር ነው። አቤቱ የብፁዕ አባታችን የአቡነ ገብረ መንፈስ ቅዱስ አምላክ ሆይ ስለ ክብሩ ጻድቅ ብለህ ከመከራው ሁሉ እኔን አገልጋይን ሰውረኝ፣ ለጠላትም አሳልፈህ አትስጠኝ፣ ጠብቀኝ እንጂ አትተወኝ። እኔ አንተ ፍጥረት አንተም የኔ ፈጣሪ ነህና ክብርና ምስጋና ላንተ ይገባል ለዘላለሙ አሜን። የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤቱ በረከቱ አማላጅነቱ ጸሎቱ ልመናው በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። እኛም ባቀረብነው ምስጋና አባታችን አቡነ ገብረ መንፈስ ቅዱስ ወደ ፈጣሪያችን ይለምኑልን ዘንድ ይማልዱልን ዘንድ ጸሎታችንንም ያሳርጉልን ዘንድ እንዲሁም የልቦናችን ተምኔት
ይፈጸምልን ዘንድ ዘወትር በጾም በጸሎት